አላህን በሱረቱል በቀራ ላይ ይናገራል። يسألونك عن الأهلة قل هي مواقيت ይላል። ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቁሃል፣ አንተም እርሷ የጊዜ መለያና መቁጠሪያ ነች በላቸው ይላል። አይሽ ከዚህ ውጭ ሌላ ምንም አገልግሎት የላትም። ልክ አንድ ሰው ወደ ሆነ ጉዳይ በሚሄድ ጊዜ ሰዓትን አይቶ ሲመለስም ሰዓትን አይቶ እንደሚመለስ አላረ የዛኔ ይሄ ነገር አንድ ሰው ለምሳሌ የሆነ እንደው ክርስቲያኖች ብዙ ጊዜ ይሄን ጥያቄ ስለሚያነሱ ጨረቃን ተመልካቸውላችሁ ለማለት ይሄን ያነሳሉ። ቤተክርስቲያን ሲሄድ አንድ ሰው ሰዓት አይቶ ቢሄድና ሲመለስም ሰዓት አይቶ ቢመለስ ይሄንን የጊዜ መቁጠሪያና መለያ ያደረገው አመለከው ማለት ነው። ሰዓቱ አይደለም ጊዜ ነው የለየበት፣ ሰዓት ነው የቆጠረበት። አሁንም ይሄ እንዲሁ ሱሙ ሊሩእየቲሂ ወአፍጥሩ ሊሩእየቲሂ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የረመዳንን መግባት የሚያረጋግጠው ጨረቃ በሚወጣ ጊዜ መጾም ጀምሩ። ልክ የረመዳን ወር ደግሞ ማለቁን የሚያረጋግጥ ሌላ አዲስ ጨረቃ ሲወለድ የዛኔ አፍጥሩ ብለው ተናገሩ። ክብረ በዓልን አክብሩ የዛኔ ብለው ተናገሩ። ይሄ ቀጥታ ቃል በቃል መጽሐፍ ቅዱስ ላይ አለ። የሚገርመው መጽሐፍ ቅዱስ ላይ አለ። መዝሙረ ዳዊት ላይ ምዕራፍ 104 ቁጥር 19 ላይ አካባቢ ጨረቃንም የጊዜ መለያ ያደረካት እያለ ይናገራል ዳዊት። እና ልክ እንዲሁ መጽሐፈ ሲራክም ላይ የጊዜ መቁጠሪያና መለያ እንደሆነች ይናገራል። ክብረ በዓላት የሚያከብሩበትም እሱ እንደሆነ ይናገራል፣ በጨረቃው አስመልክቶ ማለት ነው። እና ይህ ነው የጊዜ መለያና መቁጠሪያ ነች። ለቀደምት ነብያትም የነበረች ነች። ልክ እንዲሁ ለዚሁም ዘመን ሰዎች አደረጋት። እሺ ይሄ ነው። ኦኬ ሰው እንደዛም ሲቆጠር ስፔሲፊክ አቆጣጠር አለው። ላይክ አሁን ለምሳሌ ጨረቃ ሲቆጠር የሚቆጠርበት ሲገባ ሲወጣ ላይክ ረመዳን ኦር እንደዚህ ሲቆጠር የጨረቃ አቆጣጠርና የፀሐይ አቆጣጠር ሰዓት ይለያል ይመስለኛል አይደል? እና ጨረቃ ስትወለድ ጀምራ ትንሽ ናት ትጀምራለች። በሚቀጥለው ቀን እያደገች ለወር ያክል ትቆያለች። ከዛ እንደገና አንድ አዲስ ትቆያለች። ተንዳርድስ እንደገና ትወጣለች። ጨረቃ ፀሐይ ግን እንደዚህ አይደለች። አንሳ ከዚያ የምታደግ ነገርና ጊዜ የምትለየባት አይደለች። እሻል ወራትን የምንለየው በጨረቃ ነው። ለዚህ አገልግሎት ነው አምላክ አላህ Subhanahu Wa Ta'ala በቁርአኑ ላይ የነገረን። አንዳንዴ 29 ቀን ሊሆን ይችላል፣ እንዴ 30 ቀን ሊሆን ይችላል። ያ ነው እና እነዚህ ወራት አቆጣጠሮች የጨረቃ ወራት አቆጣጠር አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯቸዋል። ሱረቱል ተውባ ላይ ኢነ ዒደተ ሹሁር ዒንደ አላህ 12 ሸህረን ይላል። የወራቶች ቁጥር ከአላህ ዘንድ 12 ወራቶች ናቸው ይላል። እና ከነዚያ መካከል አንደኛው 9ኛው ወር ረመዳን ይባላል። ይሄን ወር ቀደምት ነብያትም ልክ እንደኛ እንድንጾመው የታዘዝንበት የጾም ወር ነው። ሌላ ሱና ጾም አላቸው ነብያቶች። ዋጅብ ግን ግዴታ ጾም ይሄ ነበር። አላህ በቁርአን ላይ ሱረቱል በቀራ ላይ ሲናገር ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይላል። እናንተ ያመናችሁ ሰዎች ወይ ነው ጾም በእናንተ ላይ ተደነገገ ከእናንተ በፊት በነበሩ አማኞችም ላይ ተደንግጎ እንደነበሩ ሁሉ ይለናል። የትኛው ወር ነው ስንል ቀጣይ አንቀጽ ላይ ሸህሩ ረመዳን እያለ ይናገራል። የረመዳንን ወር አለ። ስለዚህ የረመዳንን ወር እንዲጾሙ ቀደምት ነብያትም ታዘው ነበር። ወኢነ አላህ አመረ አልሙእሚኒን ቢማ አመረ ቢል ሙርሰሊን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ነብያቶችን ባዘዘበት መሰረት እናንተን አማኞችን አዘዛችሁ ብለው ተናገሩ። እና ይሄን ወር ጠብቀው እንዲጾሙ ታዘው ነበር። እኛም ልክ ነው በነብያት መንገድ ላይ ነንና ያን ሲጾሙ የነበረውን ጾም ተባለ። እና ይሄ ነው። ይሄንንም የምንይዘው በጨረቃ ወራት አቆጣጠር ነው። ታሪክ ኤክስፕሌን ተደርጓል። ማሻአላ በጣም ደስ ይላል። ሰው ጨረቃ በኢድ በዛሬው ቀን ሲወጣ የሚወጣበት ሳይድ ይለያል። ኖት የመጀመሪያው ስትሸርፍ ባለበትና አይ ቲንክ በቀኝ የነበረው በግራ ይሆናል ሳምቲንግ እንደዚህ አይነት ነገር አለና እሱን ማለት ጨረቃ የምትወጣው ከአንድ ቦታ ነው። ላይክ ቆርጣ ላይክ the last ስትሆን የመጨረሻ ኢድ መሆኑን የሚታወቅበት የመጨረሻው እንደገና አዲስ ጨረቃ ሲወለድ ነው። ይሄ ጨረቃ ልክ አልቆ ትንሽ ሆና ትወጣለች፣ እያደገች ትሄዳለች። እንደገና እያነሰች ትመጣና ሙሉ በሙሉ ትጠፋለች። ከዛ እንደ አዲስ ጨረቃ ትወለዳለች በሚቀጥለው ቀን ማለት ነው። ልክ ይሄኛው የረመዳን ወር ባለቀ ጊዜ ሸዋል ይባላል። ቀጣዩ ከረመዳን በኋላ ያለው ወር ያ ወር መግባቱን የሚያረጋግጠው አዲሷ ጨረቃ ትወለዳለች፣ ትወጣለች። የዛኔ ረመዳን እንዳለቀና ቀጣዩ ወር እንደገባ የዛኔ መጀመሪያው ሸዋል ወር አንደኛው ቀን ላይ እሱ በዓል ተደርጎ ይያዛል ማለት ነው።
ይህ ነው። ለምንድን ነው እነዚህን በዓላቶች አላህ የደነገጋቸው? በእስልምና ሁለት ክብረ በዓል አሉ። ምክንያት አላቸው ወይስ ዝም ብሎ ነው አላህ የደነገጋቸው? ምክንያት አላቸው። ያለ ምክንያት አምላክ ምንም አይነት ህግን አይደነግግም። ምክንያታቸው ምንድን ነው? እነዚህ ክብረ በዓላቶች የደስታ ጊዜያቶች ያደረገልን ለምንድን ነው? ሁለቱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እነ ሊኩሊ ኡመቲን ዒዳ ወሃዛ ዒዱና አሉ። ያኒ ቢዛሊከ ዒድ አልፍጥር ወዒድ አልአድሓ። ለእያንዳንዱ ትውልድ ለእያንዳንዱ ህዝብ ዓመታዊ ክብረ በዓል አለው። ለኔና ለኡመቶቼ ደግሞ ሁለት ዓመታዊ ክብረ በዓል የደስታ ጊዜያቶች ተሰጥቷል። ለምንድን ነው በእነዚህ ጊዜያት ውስጥ በዓል እንድናከብር ደስታ እንድናሳልፍ የተፈለገው ዓላማ ምንድን ነው? ምክንያቱም ከሁለት ታላላቅ የእስልምና መሰረቶች የሆኑትን እነሱን ተከትሎ የሚመጣ ነው። እነዚህን ታላላቅ የእስልምና መሰረቶች በመፈጸማችን ምክንያት አላህን በደስታ እንድናመሰግነው ዘንድ ነው። ማን ናቸው እነዚህ የእስልምና መሰረቶች? አሁን ያለፈው ከአምስቱ የእስልምና መሰረት ምንድን ነው? አዲስ ጾም ምንድነው? ጾም ነው። ከአምስቱ ታላላቅ የእስልምና መሰረቶች አንደኛውን መሰረት ሙሉ እንደው በሰላም እንድንፈጽም አላህ ስለወፈቀን እርሱን በደስታ እያመሰገነው እንድናሳልፍ ይሄ ክብረ በዓል የደስታ ጊዜ ተደነገገልን። ሁለተኛው ደግሞ ክብረ በዓል ከየትኛው የእስልምና መሰረት በኋላ ነው የተደነገገው? አዲስ ትመልሻለሽ? ኤክስኪውዝ ሚ ጥያቄውን እንድገምልኝ። ጥያቄ በደንብ ክሊር አድርጋ። ፒላርስ ነው የምናወራው፣ ደረጃዎችን ፒላሮችን ነው። ከሻሃዳ ቀጥሎ ጾም እያለን የምንቀጥለው ነው። ሰላት፣ ከሰላት ቀጥሎ ጾም። ጾምን እንደጨረስን ነው አይደል? ከአምስቱ የእስልምና መሰረቶች አይወጣም። እሺ ምርጫው አለሽ ከአምስቱ ማለት ነው። አሁን ይሄ ለምሳሌ ከጾም በኋላ ነው የተደነገገው። ከትልቁ የእስልምና መሰረት አንደኛው ጾም ነው። ያንን በሰላም በመጨረሳችን አላህን ለማመስገን የምናሳልፍበት የደስታ ጊዜ ነው ጾም፣ ይሄ በዓሉ ማለት ነው። ሁለተኛው ክብረ በዓል ደግሞ ከሁለት ወር በኋላ የሚሆነው ነው። እሱ ደግሞ ከየትኛው የእስልምና መሰረት በኋላ የሚመጣ በዓል ነው? ዝም ብዬ እንትኖቹን ልንገርህ፣ በቃ ፒላሮቹን ልንገርህና ከዛ አንዱን እናገኛለን። ከሻሃዳ አለ፣ ከዛ በኋላ ሰላት አለ፣ ጾም አለ፣ ሀጅ አለ፣ ዘካ አለ። ስለዚህ ቀጣይ የሚሆነው ከሁለት አንዱ ነው የሚሆነው ማለት ነው። ስለዚህ ሀጅ ማሻአላህ። ስለዚህ ሁለተኛው ደግሞ በዓል የሚሆነው ከምን በኋላ ነው? ከሀጅ በኋላ ነው። አያችሁ፣ ትልቁን የእስልምና መሰረት የሆነውን አምስተኛውን በሰላም እንዲያጠናቅቁ እያደረጉ ያሉ ሰዎች ያንን አላህ Subhanahu Wa Ta'ala ደስታችንን እንድንገልጽ ዘንድ ያንን ደንግቦልናል ማለት ነው። ሁለቱ ክብረ በዓላቶች የተደነገጉበት ዓላማ ሁለቱን ታላላቅ የእስልምና መሰረቶች የሆኑትን በሰላም እንድናጠናቅቅ ስለወፈቀን ያንን ደስታችን ያንን ጊዜ አስመልክቶ ደስታ እንድናሳልፍ ነው። ለዚህ ነው ሰው ሁለተኛው ጾም ይጾማል እንዴ? እሱ ና the next eat by holiday ቀጣዩ ጾም አለ። ጾም የለም አይደል? ኖ የኢድ ነው። እንደው ነገራችሁ። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ። من صام رمضان ثم أتبعه ستا من شوال كان كصيام الدهر ረመዳንን ጾሞ ከዚያም ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ የጾመ ሰው አመቱን ሙሉ እንደጾመ ይቆጠራል አሉ። አሁን ቀጣይ የሚመጣው ወር አለ። ከዚህ ወር 6 ቀን መጾም ከፈለጋችሁ በተከታታይ መጾም ትችላላችሁ። ካልፈለጋችሁ ደግሞ እያቆራረጣችሁ እስከ ወሩ መጨረሻ ድረስ እያለፋችሁ መጾም ትችላላችሁ። በላችሁ ግን በተከታታይ መጾም ይሄን እሺ ያልኩህ ቀጣይ አሁን ሌላ በዓላትን በእስልምና የተደነገጉ ሁለት በዓላቶች አሉ ብለኛል። ሁለተኛው ከሀጅ ቀጥሎ የሚደረገው በዓል ላይ ጾም አለው እንዴት ነው የሚደረግ? የጾም ነው በዓል ነው? አዎ አለ አንድ የሚጾም ቀን አለ። እሱ ነው ይጾማል። እሱ ያንን እንድንጾም ደንግገዋል ነብያችን ሰለላሁ ዐለይሂ ወሰለም። صيام يوم عرفة يكفر السنة الماضية والآتية ብለዋል። የአረፋን ቀን መጾም ያለፈውን የአንድ ዓመት የሚቀጥለውን የአንድ ዓመት ቀን ወንትን ያስምራል ብለዋል። እና ስለዚህ ያን ቀን እንጾማለን ማለት ነው። አላህ ፈቃድ። ጥያቄን ጨርሻለሁ።
እችላለሁ፣ ተክቢር ማለት እችላለሁ፣ ቁርአን መቅራት እችላለሁ። ደስ ያለኝ ነገር አመሰግናለሁ። የሚልኩትን እንዴት ነው ማስቆም የሚቻለው? በአላህ 50 ጊዜ እየላከ ያስቆሙ። እንዴት ነው ቅዱሳን ማስቆም የሚቻለው? እንትን ነጥብ አለቻ ሲመጣ ኔክስት 40 ሚኒትስ የሚለው እንትን አድርጋቸው ገስ ድጋሚ እንዳይልኩ እንደዛ አድርጋቸው ተደጋግሞ እሺ እንዳይልኩ እናድርጋቸው። በቃ ያቋርጡም። አንድ ጊዜ ወላሂ ወደ 100 ጊዜ በላይ ሆነ። ረባ አለ ከቤት በወጣ ያቋርጣሉ። እስኪ ንገሩኝ ማለት ልውጣ መሰለኝ كس ميلة كنت عرفتها وسودة ولا ايه ወደ 300ኛ ጊዜ አካባቢ መላኳ መሰለኝ። በቃ ዝም ብዬ ልቀበላት እና የወጣት ሴት ፕሮፋይል አድርጋለች እና አላውቅም ምን አይነት ሰው እንደሆነ። السلام عليكم. وعليكم السلام. وينك يا ماما من سوريا؟ وينك؟ اوكي وانقم. اوكي يا الله الله يعطيكم بنات الحلال، الله يرزقكم، الله يوفقكم. اخوي الله يعطيك بنت الحلال يا رب. انا مستوى اشادقي مني قام يتارقيشال مجيني قام يتارقيشال الله يعطيك بنت الحلال يا رب، طيبه مثلك معاك جوله. الله يعطيك بنت الحلال يا رب. حط لي فولو. الله يعطيك بنت الحلال ولاعبني جوله مع جيم واحد. الله يعطيك بنت الحلال طيبه مثلك يا رب يا رب ارجوك. اوكي حط لي فولو امانه، حط لي فولو. اوكي حطيت لك فولو. معاك جوله. الله يعطيك بنت الحلال الطيوبه مثلك يا رب ويطعمك الخلقه الصالحه. حاضر امين حاضر. انزلي يا اختي خلينا نلعب ويا اخوي. الله يوفقك يا اخوي. الله يعطيك بنت الحلال بجاه ايام الفضيله. الله يعطيك بنت الحلال السربالك. الله يعطيك بنت الحلال يا اخوي. يعطيك بنت الحلال الطيوبه مثلك يا رب. اذا ما انت مجوز يا رب. السلام عليكم. عليكم السلام. هلا بك، شلونك؟ شلون صحتك؟ كل عام وانت بخير. هلا انت بخير. الله يدومك بخير يا رب. الله يسعدك يا اخوي لا شبشوي عمك عندي تكبير እንበልና አዲስ ሚት አድርገሻቸው يا سلام. እሺ እኔ ጋር ሚት አድርጌያቸዋለሁ። ሶሪ ኦኬ ስድስት እንደሆነ መሰለኝ ለሌላ ሰዎች የምናክላቸው። ስድስት መሆን አይቻልም እንዴ? እኔ እኮ ጌም መጫወት አልወድም ሙሱ። ላይክ እሺ አሁን እኮ ምን እየተካሄደ ነው? ኦኬ ጌም ነው፣ ጊፍት ስጡ። እሺ በቃ ጌም ነው ይሄ ነገር፣ ጊፍት ስጡ። አይ ቲንክ ኢትስ ወይ ሁሱ። እሺ አሁን ከዚህ ሴትዮ እኔ ብሸነፍ እንደው ባሸነፍ ፌር ይሆናል? ፌር አይሆንም። ማሸነፍ የለብኝም።
ሄዳችሁ ለሷ ጊፍት ስጡ እነሱ እንዲያሸንፉ። ጦርነት ነው። ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون. ጊፍት ያላችሁ ስጧቸው። እሺ أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون. أحل لكم ليلة الصيام الرفث إلى نسائكم هن لباس لكم وأنتم لباس لهم علم الله أنكم كنتم تختارون أنفسكم فتاب عليكم وعفى عنكم فالآن باشروهن وابتغوا ما كتب الله لكم وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل ولا تباشروهن وأنتم عاكفون في المساجد تلك حدود الله فلا تقربوها كذلك يبين الله آياته للناس لعلهم يتقون. ولا تأكلوا أموالكم بينكم بالباطل وتدلوا بها إلى الحكام لتأكلوا فريقا من أموال الناس